ሕይወትን መርቀሽ ሰተሽኝ እኔማ ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለም። ለሀገር ሉዓላዊነት ለሕዝብ ሰላምና ለሰንደቅ ዓላማ ክብር ሲባል ኢትዮጵያውያን መስዋዕትነት በመክፈል ጭምር ለሀገራቸው ታግለዋል፣ ደምተዋል፣ ተሰውተዋል። አንገትሽ ራስሽን ችሎ ልየውና ማግስቱን ይውሰደኝ 10 ሞት ይምጣና። አሁን ላይም መከላከያ ሰራዊታችን በተለያዩ ግንባሮች የሀገሩን ዳር ድንበርና ሉዓላዊነት ለማስከበር የሕዝብን ሰላም ለማረጋገጥና ከውስጥና ከውጭ የሚመጡ ስጋቶችን ለመመከት በዱር በገደሉ ለሰው ሰራሽና ተፈጥሯዊ መሰናክሎች ሳይበገር ተልእኮውን በብቃት እየተወጣ ይገኛል። ሰላም ጤና ይስጥልኝ የተወደዳችሁ የቻናላችን ተከታታዮች፣ በተለያዩ አውደ ውጊያዎች የአካል ጉዳት ደርሶባቸው በአላጌ የጀግኖች አምባ የጦር ጉዳተኞች ማገገሚያ ማዕከል የሚገኙ የጦር ጉዳተኞችን የሙያ ባለቤት ለማድረግ ተቋሙ እያከናወነ የሚገኘውን ስራ በዚህ ዝግጅት ልናስቃኛችሁ ወደድን። አብራችሁን ቆዩ። ሰንደቅሽ ከፍ ይበል ይቁም ለዘላለም፣ ሰላም ጥጋብ ደስታ ይታይብሻል። አላጌ የጦር ጉዳተኞች ጊዜያዊ ማገገሚያ ማዕከል ለሁለተኛ ጊዜ በልብስ ስፌት ያሰለጠናቸውን 27 የጦር ጉዳተኞች ከሰሞኑ አስመርቋል። በሀገራችን ሉዓላዊነት ላይ ተደቅነው የነበሩ ፈተናዎችን ለመመከት የተከፈለው መስዋዕትነት የጀግኖች አኩሪ ታሪክ ነው። ለዚህ ሀገራዊ ክብር የአካል መስዋዕትነት የከፈሉ የጦር ጉዳተኞችን የሙያ ባለቤት ለማድረግና ወደ ምርታማ ሕይወት ለመመለስ የሙያ ስልጠና መስጠት የመከላከያ ዋነኛ ትኩረት ሆኖ እንቅስቃሴዎች ከተጀመሩ ዓመታት ተቆጥረዋል። አላጌ የጀግኖች አምባ የጦር ጉዳተኞች ማገገሚያ ማዕከል ከመከላከያ ጤና ዋና መምሪያ ከመከላከያ ፋውንዴሽንና ከአዳማ ጋርመንት ኢንዱስትሪ ጋር በመተባበር ለጦር ጉዳተኞች በልብስ ስፌት፣ በፋሽን ዲዛይን፣ በስፌት ማሽን ጥገናና በኤሌክትሪካል ዘርፍ ስልጠና በመስጠት ባስመረቀበት የምረቃ ስነስርዓት ላይ የተገኙት የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማ ለሀገር ክብር ዋጋ የከፈሉ ጀግኖችን በሙያ በማብቃት ወደ ማህበረሰቡ መመለስ መቻሉ መከላከያ ለጀግኖች የሚሰጠውን ክብርና ትኩረት የሚያሳይ መሆኑን ገልጸዋል። እንደዚህ ማስመረቅ መቻላችን መከላከያ ምን ያህል የሀገርን ብሔራዊ ጥቅም ሉዓላዊነትና ክብርን ዋጋ ለሰጠ ሁሉ ከሁሉ በላይ ትርጉም እንደሚሰጥ ከሁሉ በላይ የተለየ ትኩረት እንደሚሰጥ አመላካች ነው። ሀገር እና ተቋም የሚኖሩት በሚፈጠሩት የሲስተም ተቋሞች ናቸው። አንደኛውና በጣም የሰራዊቱን ከፍተኛ ችግር እየቀረፈ ሞራሉን እንዲጠብቅ ስነ አእምሯዊ ግንቦታውን እንዲስተካከል የተቋሙ የወደፊት ራዕይ እያደገ እንዲሄድ የሚያደርገው የተቋሙ የፋውንዴሽን ነው። ይህ ፋውንዴሽን እስካሁን ካደላቸው በጣም በተለየ እጅግ ዘመናዊ በሆነ ቴክኖሎጂ እየተደገፈ ትልልቅ ህንፃዎችን እየሰራ ነው። ከዛ አልፎ አሁን ደግሞ ሌላ መድረክ ውስጥ ገብቷል። እነዚህ ለሀገራቸው ዋጋ ለከፈሉ ተስፋቸው የሚለመልመው ችሎታና እውቀት ይዘው ራሳቸውን መርዳት ሲችሉ ነው፣ ቤተሰቦቻቸውን መርዳት ሲችሉ ነው ብሎ ጤና ዋና መምሪያ ሰብስቦ እያኖራቸው እየመገባቸው በደንብ እያስተካከላቸው ቢሆንም ስነ አእምሯቸው የሚለወጠው ግን ራሳቸውን መርዳት ሲችሉ ነው ብሎ አስቦ ወደዚህ ቦታ መግባቱ እውንም የመከላከያን ትልቅ ተልእኮ እየፈጸመ ያለ ተቋም ሆኗል። በዚህ አጋጣሚ ለሁለተኛ ጊዜ ስለሆነ እያስመረቃችሁ ያላችሁ ውጤታችሁን ደግሞ በተግባር ተቀጥረው አይታችኋል።
ቅድም ጀነራል ደረጀ ሲለው እንደነበረ በብቃት መስራት ብቻ ሳይሆን ካሉትም አንደኛ ሆነዋል ነው እየተባለ ያለው። በዚህ ደረጃ በማብቃታችሁ መከላከያ ፋውንዴሽን እና ጋርመንቱንም ሁሉንም እንኳን ደስ አላችሁ ልላችሁ እፈልጋለሁ። እውነት ማረጋገጫው ዲሴብልድ ሆኖ ወደ ጀግኖች አምባ ሲገባ እሱ ብቻውን በቂ ነው ማለት አይደለም። የመስራት አቅም አለው፣ ወኔ ያለው፣ እድሜው ገና ነው። ይሄ ተጠዋሪ መሆንን አይፈልግም፣ ስነ አእምሮ አይቀበልም። ስለማይቀበል ወደ መጨናነቅ ነው የሚገባው። ልጆች ቤተሰቦች ምንድን ነው የሚሆኑት ብሎ ነው የሚያስበው። ሰልጣኞቹ የምረቃ ልብሳቸውን በራሳቸው ሰፍተው ማዘጋጀታቸው ስልጠናው ተግባራዊና ውጤታማ መሆኑን ያረጋግጣል። እነኚህ ጓዶች አካላቸው ነው የጎደለው እንጂ ህሊናቸው አልጎደለም አለ። በደንብ መቀበል የሚያስችል እንደሆነ በ2 ወር ከ15 ቀን የተሰጣቸው ስልጠና ማረጋገጫ ሆኗል። እነኚህ ጓዶች ቲዮሪ ብቻ አይደለም የሰለጠኑት፣ ይኸው መመረቂያቸው ለብሰዋል። አምርተው ራሳቸው በተማሩበት ሙያ አምርተው ለብሰው ነው የተመረቁት። ባለን አቅም የወጣ ይውጣ ተብሎ ተወስኖ በፋውንዴሽኑ ወደዚህ ደረጃ መምጣት ለናንተ ልክ መጀመሪያ እንዳላችሁት ምንድነው ምን ሆነው ከማለት ይልቅ አሁን ምንድነው ምን ሰራው ማለት የጀመራችሁ ነውና ተመራቂዎች በዚህ አጋጣሚ እንኳን ደስ አላችሁ ልላችሁ ፈልጋለሁ። የመከላከያ ፋውንዴሽን ዋና ስራ አስፈጻሚ ሜጀር ጀነራል ደረጀ መገርሳ በበኩላቸው ተመራቂዎቹ በተለያዩ የግዳጅ ቀጠናዎች ለሀገር ክብር የከፈሉት መስዋዕትነት መቼም የማይረሳ መሆኑን ገልጸው በቀጣይም በተማሩት ሙያ እንዲሰማሩ አስፈላጊው ድጋፍ እንደሚደረግላቸው ተናግረዋል። ሰው ልጅ ሲፈጠር የተለያዩ የህይወት ውጣ ውረዶች ያጋጥሙታል። እነዚህ ጀግኖች ግን ለሀገር ታሪክ እየሰሩ እውነተኛ ጀግኖች ሆኖ እጅግ በጣም ህይወት የሚጠይቁትን ግዳጆች ተወጥቶ ሌሎች መስዋዕትነት ከፍሎ እነሱ መስዋዕትነት ከፍሎ አገርን ያዳኑ ለኢትዮጵያ ክብርና ሉዓላዊነት ንጹህ ደም እና አካላቸውን የከፈሉ ጀግኖች ስለሆነ የፋውንዴሽኑ ሞቶም አገልግሎታችን ለጀግኖቻችን የሚል መሪ ስላለው በሚሰራቸው የሰራዊቱ በሚሰጠው የሰራዊቱ አገልግሎት ማንም በፋውንዴሽኑ አገልግሎት ለማግኘት ጀግና መሆን ይጠይቃል። እናንተም ጀግና ስለሆናችሁ ነው ፋውንዴሽኑ ይህንን ከጤና ዋና መምሪያ ጋርና ከማዕከሉ ከጀግኖች ከአላገ ጀግኖች ማዕከል ጋር ተባብሮ ይህንን የሁለተኛ ዙር ስልጠና አዘጋጅቶ ለዛሬው እንድትመረቁ ያደረገው ከግዳጁና ከተፈጠረበት ባህሪ ተነስቶ ነው። ጀግና በሁሉም መልክ ጀግና ነው። ጀግና ደግሞ ብሪላንት ነው። ለሰለጠነበት ሙያ ለያዘው ሙያ አንደኛ ነው የሚሆነው ሁሉ ጊዜ። ስለዚህ እናንተም ስልጠናችሁን በብቃት በጥራት ስላጠናቀቃችሁ በእውነቱ እጅግ በጣም ደስ ብሎናል። እኛም በአመቱ ውስጥ ከሰራናቸው በርካታ ስራዎች በእጅጉ ደስ የሚለን ስራ ቢኖር ይሄ ስራ ነው። ጀግኖቹን ለማበረታታት ጀግኖቹን ማንከባከብ የሁሉም ዜጋ ግዴታ ነው። በተለየ ደግሞ ፋውንዴሽኑ ግዴታ አለበት፣ ማህበራዊ ግዴታ መወጣት ያለበት እዚህ ያሉትን ጀግኖች በመደገፍ በሚችሉት በማስተማር ህይወታቸው ተስፋ እንዲኖር እንደ ማንኛውም ሰው ሰርቶ ለፍቶ ህይወታቸውን የሚመሩ የወደፊት ተስፋቸው ብሩህ እንዲሆን ከጨለማ ተስፋ ወደ ብሩህ ተስፋ ሌሎቹም እንዲዞሩ እኛም የላቀ ጥረት ያልተቋረጠ ጥረት እናደርጋለን። ሌሎች ተቋማትም ይሄንን አርአያ ይከተላሉ ብዬ ነው የምገምተው። ጤና ዋና መምሪያም በጥብቅ ዲሲፕሊን የያዘው ስለሆነ በዚህ አጋጣሚ ለማመስገን ይወዳለሁ። በሌላኛው በመረጣችሁት በቀረበው ሪፖርት መሰረት እኔ ተቀጥሬ እሰራለሁ ካለ በፋውንዴሽኑ አዲስ በገዛው ተቋሙ ባመቻቸና በወሰነው አዲስ የገዛነው ጨርቃ ጨርቅ ፋብሪካ አለ።
ከነገ ጀምሮ የመረጡ ሰዎች ወደ ለገጣፎ ሄዶ ቦታ ተዘጋጅቶላቸዋል። ከነገ ጀምሮ ስራ መጀመር ይችላሉ። ሌሎቹ ተደራጅተን እንሰራለን። ወጥተን እንደ ማንኛውም ህብረተሰብ የራሳችን ቢዝነስ ከፍተን እንሰራለን ያላችሁት በተቋሙ መመሪያ መሰረት በተቋሙ መመሪያና ደንብ መሰረት የሚሆን ይሆናል። ተጨማሪ የሚመጣ ሰውም ካለ ያሰለጠናቸው ዕውቀት የፈጠረ ችሎታ የፈጠረ ወደፊት ተስፋ እንዲፈጥር እንደ ማንኛውም ሰው መኖር እንደሚቻል ለሌሎቹ አርአያ እንዲሆን ከጎናችሁን መቼም ቢሆን ስራችን አናቋርጥም፣ እንቀጥላለን። አመሰግናለሁ። ሴራው ይክሸፍበት የመጣብሽ አድማ እጁን ሳር ያድርገው ጉልበቱ ቄጠማ። የአላጌ ጀግኖች አምባ የጦር ጉዳተኞች ጊዜያዊ ማገገሚያ ማዕከል አዛዥ ኮሎኔል ሚስባሁ አረብ ሰልጣኞች ያገኙትን ዕውቀትና ክህሎት ወደ ተግባር በመቀየር አምራች ዜጎች በመሆን ለሀገር ልማትና ገጽታ የራሳቸውን አሻራ እንዲያኖሩም ጥሪ አቅርበዋል። ሰልጣኞች የፈጠሩትን አቅም በተጨባጭ ወደ ተግባር ለውጦ አምራች ዜጋ እንዲሆኑ እና ለሀገር ገጽታ ግንባታ የራሳቸውን አሻራ እንዲያሳርፉ እያሳሰብኩ ማዕከላችን ለሁለተኛ ጊዜ የተሰጠውን ስልጠና አጠናቆ በዛሬው ዕለት ለሚመረቁ ተማሪዎች እንኳን ደስ አላችሁ ለማለት እወዳለሁ። እንዲሁም ለአዳማ ጋርመንት ኢንዱስትሪ የስልጠናውን ካሪኩለም ቀረጻ ማዕከላችን ድረስ በማምጣት በማዕከላችን ውስጥ ለሚገኙ በዘላቂነት ለሚጦሩ የጦር ጉዳተኞች የክህሎትና የሙያ ስልጠና ሲያሰለጥን በማዕከላችን ስም ላመሰግን እወዳለሁ። እንዲሁም የአላጌ ጀግኖች አምባ ስታፍ አባላት ስልጠናውን በመደገፍ በመከታተልና ላሳያችሁት ቁርጠኝነት ምስጋናዬን ላቀርብ እወዳለሁ። በመጨረሻም የመከላከያ ጤና ዋና መምሪያ በየጊዜው በማዕከላችን ለሚገኙ ታካሚዎች የተለያዩ ስልጠናዎችን እያመቻቸ ከተለያዩ የመከላከያ ተቋማት ጋር በጋራ በመስራት ለማዕከላችንና ለታካሚዎቻችን የማይነጠፍ ድጋፍ እያደረጉ ይገኛሉ። ማዕከላችን በመከላከያ ጤና ዋና መምሪያ የተሰጠውን ተልዕኮ ተቀብሎ ግዳጅን እየተወጣ ይገኛል። በቀጣይ ማዕከላችን የሚሰጠውን ማንኛውንም ግዳጅ ለመወጣት ዝግጁ ሲሆን ታካሚዎቻችንም የራሳቸውን በስልጠና አዳብሮ ዕውቀትና ክህሎት ይዞ የጦር ሜዳ ጀግንነታቸውን በልማት አርበኝነት እንዲደግሙት ጥርጥር የለኝም። እነዚህ ጀግኖች በጦር ሜዳ ለሀገራቸው የከፈሉትን መስዋዕትነት በልማት መስክ በክህሎትና በስራ በመቀጠል የህይወታቸውን አዲስ ምዕራፍ ጀምረዋል። ከጦር ሜዳ እስከ ሙያ መስክ የቀጠለው ይህ ጉዞ የጀግኖች መስዋዕትነት በምርታማነትና በተስፋ ወደ አዲስ ህይወት እየተለወጠ ስለመሆኑም ማሳያ ነው። የተወደዳችሁ የቻናላችን ተከታታዮች አላጌ ጀግኖች አምባ የጦር ጉዳተኞች ጊዜያዊ ማገገሚያ ማዕከል ለሁለተኛ ጊዜ ያስመረቃቸውን የጦር ጉዳተኞች በተመለከተ ያሰናዳንላችሁ ዝግጅታችን በዚሁ አበቃ። ለቻናላችን አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን መልካም ጊዜ እንዲሆንላችሁ ተመኘን። ፈተናው አይለቅ የሚፈታተንሽ አንገትሽ ራስሽን ችሎ ልየውና ማግስቱን ይውሰደኝ 10 ሞት ይምጣና